ባለማተብ እንዴት ነሽ? ሰላም እንዴት ነህ? አለሁ አልሐምዱሊላህ። ጥያቄ አለሽ? አዎ ጥያቄ አለኝ። እሺ ጥያቄሽ ምንድነው? እሺ በእስልምና አዳምና ሔዋንን የፈጠረው አላህ ነው አይደል? አዎ። በክርስትናስ? በክርስትና ስንል ጊዜ ክርስትና የሚባለው ሃይማኖት መጀመሪያ መኖሩን ማረጋገጥ አለብን። ባለማተብ መጽሐፍ ቅዱስ ላይ አምላክና ነብያቶች ክርስትናን ያውቁታል ወይ ወደሚለው መጀመሪያ መሄድ አለብን። በእስልምና ስንል አምላክ አላህ ስለደነገገው ሃይማኖቱን በቁርአን ላይ እንዲሁም ነብያቶች እንደሰበኩት በቁርአን ላይ ማስረጃ ስለተቀመጠ፣ በመጽሐፍ ቅዱስ ላይ ግን ሄደን እግዚአብሔር ክርስትና ሃይማኖትን የደነገገበት ቦታ የለም እና ክርስቲያን ሆኖ ብሎ ያዘዘበት ቦታ እና ያ ነው። ነብያቶችም ልክ እንዲሁ የክርስትና ሃይማኖትን ተከተሉ ወይንም እኔ ክርስቲያን ነኝ ብሎ የተናገረ ነብይ የለም እና ስለዚህ ያ ነው። ነገር ግን መጽሐፍ ቅዱስ ላይ በተቀመጠው መሰረት እንዳው ነገረኝ ካልሽ የነብያቶች አምላክ የሆነው ያ አንዱ አምላክ እግዚአብሔር ተብሎ ተቀምጧል። እሱ አዳምን እንደፈጠረው ሔዋንን እንደፈጠረ ተገልጿል። እሺ እና በክርስትና አዳምና ሔዋንን የፈጠረው እግዚአብሔር ከሆነ የምታመልኩት አብን ነው አይደል? ኦኬ ከእስልምናው ጋር እያያያዝ ነው ከሆነ እንዳልኩሽ ነው ባለማተቡ። በመጀመሪያ የነብያቶች አምላክ የሆነው የአንዱ አምላክ የአብርሃም የይስሐቅ የያዕቆብ አምላክ ነው የምናመልከው። እርሱ ክርስትና የሚባልን ሃይማኖት አልደነገገም እያልኩሽ ነው። ክርስትና ሃይማኖትን ተከተሉ ወይንም ክርስትና ሃይማኖት ትክክለኛ ሃይማኖት ነው እንዲህ ብሎ አንዲት መግለጫ የሰጠበት ቦታ የለም መጽሐፍ ቅዱስ ላይ። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ይጀምራል የክርስትና ጉዳይ። ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት በቤተ ክርስቲያን ተሰባሰቡ፣ ለመጀመሪያም ጊዜ ክርስቲያን ተባሉ በዚያ ይላል። ክርስቶስ ካደረገ ምን ካለ ካለቀ በኋላ ጉዳዩ ማለት ነው። ያ ነው እና አብን ነው ወይ የምታመልኩት የሚለውን በተመለከተ እኛ የአብርሃም የይስሐቅ የያዕቆብን አምላክ ነው የምናመልከው። የሙሴን የመሲሁን የማርያምን ከመላእክቶችም ልክ እንዲሁ የገብርኤል የሚካኤልን የኡራኤልን አምላክ የነዚህን ሁሉ አምላክ የሆነውን ያን አንድ አምላክ ነው የምናመልከው። ያ ሆኖ እያለ ግን እርሱን አብ ይባላል ወይ ከተባለ አብ ማለት መጠሪያ ስም ሳይሆን መገለጫ ነው። ገብቶሻል? አብ የተባለበት ምክንያት ሁሉን የፈጠረና ያስገኘ በመሆኑ ምክንያት ነው። ለእኛስ አንድ አምላክ ያለን አይደለነ? ለእኛስ አንድ አባት ያለን አይደለነ? ይላል መጽሐፍ ቅዱስ ላይ። ኢሳይያስ ላይ ነው። ይሰማሻል ባለማተብ? አዎ ይሰማኛል። ስለዚህ አባት የተባለበት ምክንያት ፈጣሪ መሆኑን ለመግለጽ ነው። ሁሉ ነገር ፈጣሪ የሆነውን አንድና ብቸኛ አምላክ ያስገኘ እርሱን ነው የምታመልኩት ድረስ ትቆሽ። እንደዛ ከተባለ እርሱን ነው የምናመልከው። ግን አብ ብለን እንጠራዋለን ወይ? ለአብ ብለን አንጠራው። አምላክ አላህ ራሱ በሰየምኩበት ስያሜዎች ጥሩኝ ብሏል። ከሰየመበት ስያሜዎች መካከል አባት ወይንም አብ የሚለውን ስያሜ አልነገረንም እርሱ። ይሄንን ያወጡት ለታዲያ ማን ናቸው ከተባለ አይሁዶች ናቸው። እኛ ለአምላክ በጣም የቀረብንንና አምላክን አባት ብለው ሰየሙ። አላህ ይሄን በቁርአን ላይ ይነግረናል፣ ማን እንደሰየመው አባት የሚለው ከአምላክ የተነገራቸው መጠሪያ ሳይሆን ራሳቸው የመጽሐፉ ጸሐፊያኖች አይሁዳውያኖች አባታችን ነው አምላክ ብለው ራሳቸውን ወደ እርሱ ለማስጠጋት የተጠቀሙት ቃል ነው። እና አላህ በቁርአን ላይ ሱረቱል ማኢዳ ሲናገረውና ለመሰለሽ ወቃለት اليهود والنصارى نحن ابناء الله واحباؤه ይላል። አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን አሉ፣ ከማንም በላይ ወዳጆቹና ቅርቦቹ ቅዱሶቹም እኛ ነን አሉ ይላል። ስለዚህ ራሳቸውን አምላክ ለማስጠጋት የሚለው በፍጹም የእርሱ መጠሪያ ሆኖ አይደለም። ይህን ይመስላል። እሺ እሺ አመሰግናለሁ። ሰላም አለይኩም ሰለላሁ ዐለይሂ ወሰለም ምንድነው? መልእክተኛ ነው ወይስ ሰለላሁ ዐለይሂ ወሰለም የሚለው ቃል ነው? ላ ስለማያዝልኝ ነው። አላሁ አለይኩም ሰለላሁ ዐለይሂ ወሰለም
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ነው ወይንስ ሰለላሁ ዐለይሂ ወሰለም የሚለው? እሱ አሰላሙ አለይኩም አላህ ወኪል ሰለላሁ ዐለይሂ ወሰለም መሰለኝ። እሺ አላህ ወኪል እና አላሁ አዕለም ለማለት ፈልገሽ ነው? አላህ ወኪል ከሆነ አላህ ወኪል ማለት አላህ የባሪያዎቹ ሁሉ መጠጊያ እና መሸሻ ነው እንደማለት ነው። መጠጊያ ነው ማለት ነው። ሰለላሁ ዐለይሂ ወሰለም ማለት ደግሞ ይሄ አላህ ሰለላሁ ዐለይሂ ወሰለም ማለት የአላህ ውዳሴና ሰላም በነብዩ መሐመድ ላይ ይስፈን ማለት ነው። ሰለላሁ ዐለይሂ እሺ እና የአላህ ሰላምና ውዳሴ በነብዩ መሐመድ ላይ ይስፈን ማለት ነው። ይሄን እኛ የምንጠቅመው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ለእርሳቸው ብቻ ሳይሆን ለቀደሙትም ነብያቶች ሁሉ እንጠቀመዋለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ሰሉ ዐለል አንቢያኢ ወልሙርሰሊን ሚን ቀብሊ ፈኢነ አላህ ቀድ አርሰለሁም ከማ አርሰለኒ አሉ። ከእኔ በፊት በነበሩ ነብያቶችም ላይ ውዳሴና ሰላምን አስፍኑ፣ አላህ እኔን እንደላከኝ ሁሉ እነርሱንም ልኳቸዋልና ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ ዳግም እንደሚመጣ በትንቢት ቃላቸው የተናገሩ እያለ ኢሳ ካሉ በኋላ እንደ ሐዲስ ላይ ሰለላሁ ዐለይሂ ወሰለም ብለው ተናግረውለታል። የአላህ ሰላም እና ውዳሴ በእርሱ ላይ ይስፈን እያሉ ተናግረዋል። እሺ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ በእርሳቸው ላይ ስላደረገው ቃል መንፈስ ብሎ በዚያ ይገልጻል እያልኩኝ እኮ ነው እኮ ስላለ እላቸው ላይ ስላደረው እኮ ይልሁሱ ስላደረው ትክክል እላቸው ላይ ስላደረው መንፈስ ነው እንጂ የሚያወራው ስለ አካላቸው አይደለም እንጂ ገባ። አይዋ ራስ እነርሱ ላይ ያደረውን አካል አላህ Subhanahu Wa Ta'ala መንፈስ ብሎ ይጠራዋል። በነብዩ ሰለላሁ ዐለይሂ ወሰለም ላይ የእውነት መንፈስ በእርሳቸው ላይ ከአምላክ ዘንድ እንደወረደ ቃል በቃል ይናገራል ነው። ስለዚህ እርሳቸውን አንደኛ በመንፈስ ቅዱስ ምሪት ነው ቃል ሲመጣላቸው የነበረው። ልክ እንዲሁ ደግሞ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ልክ መጽሐፍ ቅዱስ ላይ ቆመን እናወራ፣ ችግር የለውም። ቁርአኑ ይቀመጥና ስለ መጽሐፍ ቅዱስ እናወራ። አሁን ስንቀጥል የሆነ ትንቢት ነገር አንስተህ መጽሐፍ ቅዱስ ላይ በማን ላይ ተፈጽሟል የሚለውን ከቁርአንና ከሐዲስ በነብዩ ሰለላሁ ዐለይሂ ወሰለም ላይ ተፈጽሟል ብለህ ታምናለህ ወይ ካልክ በዚያ ላይ ነው ማሳየህ። እኔ ከብሉይ ኪዳን አንተ ለምሳሌ ታነሳና ያ ትንቢት መፈጸሙን ከይሁዶች ጋር ስትሞግት አይሁንና አዲስ ኪዳኔ ላይ ተፈጽሞ አየሁት ነው የምትለው አይደለ? ስለዚህ በእርሳቸው ላይ መፈጸሙ ያ ነገር ክርስቶስ የተናገረው ነገር እንዲሁም ነቢያቶች የተናገሩት ነገር በቁርአን ላይ በቀጥታ በእርሳቸው ላይ ያ የተገለጸው ቃል በቃል እንደተገለጸ እናሳያለን። ያ ነው። አይ እሺ ጥሩ አንተ እንደስ እንዳለ ተርጉሞ በዚህ ጋር የተነገረው ልብ ብለህ አንብበው ከሆነ ቦታውን ሄጄ ልክፈትልህና ዮሐንስ 14:5 ላይ ልብ ብለህ ብታነበው አጽናኝ የተባለው አካል ማን እንደሆነ በግልጽ ነው የሚያስቀምጠው። እሺ የአጽናኙ ባህሪ ይገልጸዋል። መንፈስ ማለት ስለ አካሉ ይነግራል። አካሉ መንፈስ እንደሆነ የአካል ጶራቅሊጦስ እንደሆነ አንብበው አንድ ጊዜ ያንተን ትርጓሜ ሰምተው እና እሱን ቃሉን አንብበው ያልከው ስለማሽ እሺ ጥሩ ላንብብሽ ልቀጥልሽ ሶሪሽ ዮሐንስ ወንጌል 14 መንፈስ ቅዱስ ነው ብለህ ነው አይደል አንተ የምታምነው? ግልጽ ነው። በጣም ጥሩ። መንፈስ ቅዱስ ምንድን ነው? አንዴ ግለጸውና እዚያ ላይ የተገለጸው እርሱ ነው አይደለም የሚለው እንደላይ ዘንድ ምንድን ነው መንፈስ ቅዱስ? እሺ እንደዚህ ይላል። ልጆች ዋርኒንግ እያለ ነው። አንዴ ታብ ማድረጋችሁን አታቋርጡ። ኮፒ አድርጉ። መንፈስ ቅዱስ ምንድን ነው ንገረና አንዴ። መንፈስ ቅዱስ አጽናኝ፣ መንፈስ ቅዱስ ከአብ የሚወጣ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ እየነገርኩ ነው እኮ መንፈስ ቅዱስ ከአብ የሚወጣ ከአብ የሚሰርጽ መንፈስ ቅዱስ አጽናኝ የሆነ ከሶስቱ አካላት አንዱ ይኸውልህ በማስረጃ ያስደገፍ እንደተናገሩ መንፈስ ቅዱስ አምላክ ነው ብለሃል። አንድ ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ብሎ አስተምረሃል? እሺ ላሳየህ። አስተምሯል። በጣም ጥሩ። ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ያለበት ቦታ ካለ አሳየኝ፣ ችግር የለም። እሱ ብቻ ሳይሆን ራሱ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ እንደዚህ ብሎ ሊያስተምር አይደለም የመጣው። መንፈስ ቅዱስ አምላክነቱን ያስተማረበት ነው። ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ያለበት ቦታ ካለ አሳየኝ፣ ችግር የለም። እሺ ልግለጥልሽ። እሺ ተጠብቀኝ አንዴ። እሺ ከታች ያለው
በጸጋ ክርስቲያን ነህ? ሰላም በጸጋ አቤት ሰላም ነው። አልሐምዱሊላህ። እንዴት ነህ? አለሁ እግዚአብሔር ይመስገን። ክርስቲያን ነኝ። ልቀጥል? እሺ ንገረን። ምዕራፍና ቁጥር አለው ኢየሱስ ክርስቶስ መንፈስ አምላክ ነው ብሎ የገለጸበት ቦታ ካለ ነገር። እሺ ልቀጥል? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እሺ ምን ይላል? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው። ጨረስክ? አዎ ጨረስኩ። ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ያለበት ጥቅስ ነበር እኮ። እዚህ ጋር አብ አምላክ ነው፣ ወልድ አምላክ ነው፣ አብ ለብቻው አምላክ ነው። ለምሳ ፓርቲ ያደረገው ነገር የለም። ቶስ ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ብሎ ያስተማረበት ጥቅስ ካለ ማቴዎስ ወንጌል ምዕራፍ 28 ቁጥር 10 ከአብ እኩል ኢኩቫለንት መንፈስ ቅዱስ ተጠርቷል። ከዚህ በላይ ማስረጃ ከየትም አይመጣልህም ቦስ። ስለዚህ ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ብሎ ያስተማረበት ቦታ የለም፣ ግን አምላክ ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ቁጭ ብሎልሃል። እዚያ ላይ መንፈስ ቅዱስ አምላክ ነው የሚል ቃል አለ። አብ አምላክ መሰለኝ። አብ ምንድነው አይደለም ጥያቄ። አሁን ስለ መንፈስ ቅዱስ አምላክ አለ እንደዚህ ብሎ አይጠየቅም። ከአንድ ኡስታዝ እንደዛ አይጠየቅም። አምላክ እንዴት ነው አምላክ ነው ብሎ የተስተማረበት ቦታ አለ ብሎ መጠየቅ አይቻልም። ማቴዎስ ወንጌል 28:19 ላይ ከዚህ በላይ ምን ይምጣልህ እንዴ? አንዴ ክርስቶስ ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ብሎ የተናገረበት ጥቅስ አለ። አንድ ጥቅስ ሂዱና በአብ በአምላካችን በአብ በወልድ በአምላካችን በወልድ በመንፈስ ቅዱስ በአምላክ መንፈስ ተጠቅሷል። ያው ከዚህ በላይ ምን ይምጣ? እሱ የተጠየቀውን እስኪ ድገመው። እስኪ ያልኩህን ሰምተኸኛል? ድገመልህ አንዴ። መንፈስ ቅዱስ አምላክ ነው ብሎ ያስተማረበት የቱ ጋር ነው? ኢየሱስ ክርስቶስ መንፈስ ቅዱስ አምላክ ነው ብሎ ያስተማረበት ቦታ አለ። ይሄው ማቴዎስ 28:19 አምላክ ነው ይላል። እሱ ጋር በአምላክ ስም ነው መጠመቅ የምችለው እንጂ በሌላ አካል መጠመቃችን። ከዚህ በላይ አማርኛ አሎ መንፈስ ቅዱስ አምላክ ነው የሚል ጥቅስ አለ። እሱ ጋር ሰው የሚጠመቀው በአብ ነው፣ በአምላክ ስም ነው የሚጠመቀው። ለአምላክ ስም መጠመቁ ደግሞ ያው አብ ወልድ መንፈስ ቅዱስ ተጠቅሷል። ወይኔ በፈጣሪ። እሺ አብ ምንድን ነው? አምላክ ነው። አብ አምላክ ነው የሚለውን አሳየኝሽ። አሁን ይኸውልህ ሽፍታ ታዲያ ጥያቄን አላደረግንም። ማስረጃ ከሌለህ የለኝም በል። ወደዚህ ማለት አይቻልም። አብ ምንድን ነው? እሺ አንዴ ቆይ እስኪ በር ልክፈት። እሺ ጥያቄ ያለ እንትን ልጆች ታብ ማድረጋቸውን አታቋርጡ። እንትን ሳይዘጋ እሺ፣ እንዳይዘጋብን ዋርኒንግ ምልክት አሳይቷል። የማስጠንቀቂያ ምልክት። እሺ ጥያቄ ያለው ክርስቲያን ካለ እስከዛ መቀጠል ይችላል። በጸጋው አለ። ሰላም አለሁ ሰላም። አልሐምዱሊላህ። እሺ እሺ ጥያቄያችሁ ምንድን ነው? ማለት ነው። እሺ ጥያቄ አለ። ቀጥል። እሺ በገዛ ጥያቄ አለ። ወረደች ሰውየዋ። እሺ ቤካ ሰላም ነው አለ። አልሐምዱሊላህ። እንዴት ነህ? አለን። የሆነ ጥያቄ ነበረኝ። እሺ ሐዲስ ላይ መሰለኝና ነብዩ መሐመድ ክርስቲያኖችን ከፊት ለፊታችሁ ስታዩ መንገድ ዝጉባቸው ምናምን ይላል። እሺ ነስረዳ ስለሱ። እሺ መንገድ ዝጉባቸው የሚል ሳይሆን ያለው ሐዲሱ ምን ይላል መሰለህ? ኢዛ ላ ተብደኡ اليهود والنصارى بالسلام فإذا لقيتموهم في الطريق فاضطروهم إلى أضيقه ነው የሚለው። መንገድ ላይ በምታገኟቸው ጊዜ ወደ ጠባቡ ቦታ አስጠጓቸው ነው የሚለው። ምን ማለት ነው ታዲያ ከተባለ እንዳው ስታገኘው መንገድ ላይ እየገፋህ ወደ ጠባቡ ሄድ ማለት ነው ወይ? ላ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በዘመናቸው ይህን ሐዲስ በዚህ
ነገር ተረድተው አንድንም ሰው ገፍተው አያውቁም። ሲሄዱ ጊዜ ከአይሁዶች ከክርስቲያኖች ጋር አብረው ተኗኑረዋል። አይደለም ይሄ ጭራሽ ሲታመሙ እየሄዱ ቤታቸው ይጠይቋቸው ነበር። ግብዣ ሲጋብዛቸው ቤታቸው እየሄዱ ይበሉላቸው ነበር። ገብቷቸዋል? ይህ ነው። ነገር ግን ምን ለማለት ነው ታዲያ ከተባለ በመንገድ ላይ ብትገናኝ እንዳው አንተ ተጨናንቀህ ወደ ጠባቡ ሂደህ አትሂድ፣ የራስህን መንገድ ይዘህ ሂድ ነው በሰላም። ገብቷል አይደል? እንደዚህ ያለ ማለት ነው። ትርጓሜው እንዲህ እንደሆነ ከፈለክ ትርጓሜዎችን አውጥቼ አሳያለሁ። አሁን መጠየቅ ስለፈለኩ ነው። ፎሎ ባክ መልስልኝና በውስጥ መስመር እናወራለን። እሺ፣ በጸጋው ጥያቄ ካለህ መቀጠል ትችላለህ። ከታች ያለው ልጅ ይሰማል ወይ? ይሰማል። እሺ፣ ጥያቄ አለ? እኔ ያለኝ ጥያቄ ቁርአን ላይ ያለው ኢሳና እኛ ማለት ክርስቲያኖች ምናምነው ኢሳ አንድ ነው? ያው ራሱ ነው። ነገር ግን ያው መጽሐፍ ቅዱስ ላይ ክብሩን በጣም ብዙ ቦታ ላይ አውርዶታል። ክርስቶስን የተረገመ እንደሆነ ይናገራል መጽሐፍ ቅዱስ። ነገር ግን ቁርአን የተባረከ እንደሆነ ይናገራል። ክርስቶስ መጽሐፍ ቅዱስ ላይ አይሁዶች በዝሙት እንደመጣ ይናገራሉ። ነገር ግን ቁርአን ላይ በራሱ ክርስቶስ ተአምር ነው ተብሎ ተገልጿል። እናቱም ጭምር ተአምር ነች ተብላ ተገልጻለች በቁርአን ላይ። ሌላም በርካታ ነገራቶች ክርስቶስ ለእናቱ መልካም ልጅ እንዳልነበረ በመጽሐፍ ቅዱስ ላይ ተገልጿል። እናቱን በስነ ስርዓት የማይናገር ነገር ግን በቁርአን ላይ ለእናቱ በጣም ታዛዥና አክባሪ እንደሆነ ተገልጿል። ክርስቶስ በመጽሐፍ ቅዱስ ላይ ለሰዎች አስካሪ መጠጥ እየሰራ የሚያጠጣ እንደሆነ የሚያሰክር እንደሆነ ተገልጿል። የመጀመሪያው የሰራው ተአምር ዮሐንስ ወንጌል ምዕራፍ 2 ላይ ሄዳችሁ ብታዩ ክርስቶስ ሰርግ ተጠርቶ ሄዶ ከሐዋርያቶች ጋር ከእናቱም ጋር ከዚያ በኋላ ውሃውን ወደ አስካሪ መጠጥ ቀይሮላቸው ህዝቡን ሁሉ አጠጣቸው። የሰራው አስካሪ መጠጥ እንደሆነ መምህሮች ይናገራሉ እርሱን። ነገር ግን በቁርአን ላይ በፍጹም እንዲህ አይነት ኃጢአትን ሰዎችን የሚያስገባ አልነበረም። አስካሪ መጠጥ እየሰራ ለሰዎች የሚያጠጣ አልነበረም። ክርስቶስ እንደ መጽሐፍ ቅዱስ ትል ተብሏል። ትል ታውቃላችሁ። ነገር ግን እንደ ቁርአን አንድ ሰው ትል ቢል ክርስቶስን ከእስልምና ያወጣል። ክርስቶስን ዝቅ የሚያደርግ ቃል ቢናገር አንድ ሰው ይከፍራል፣ ከእስልምና ያወጣል። በጣም የተከበረ በቅርቢቱም ዓለም በቀጣዩም ዓለም የከበረ ጻድቅ ተብሎ ተገልጿል በቁርአን ላይ። ሌላም ነገራቶች። ስለዚህ የእርሱ የተገለጹበት ማናቸው ነገራቶችን ሄዳችሁ ብታዩ በጣም ታዝናላችሁ። ነገር ግን አላህ ስብሐነሁ ወተዓላ ክብር ለእርሱ ይገባና ተከበረ ቁርአንን አውርዶ በዚያ ላይ የተገለጹትን ሁሉ ነገራቶች ስህተት እንደሆኑ ገልጾ አክብሮታል። ከድንግል ማርያም የተወለደው ያ ብቸኛው ያለ አባት ከእናት ብቻ የተገኘው እንደሆነ ቁርአን ያስተምራል። እሺ፣ በእስልምና አሁን አንተ ማለት ህጉን ሙሉ በሙሉ ብትፈጽም ጀነት ትገባለህ? አዎ፣ ምን ጥርጥር አለው? አላህ ቃል በቃል በቁርአን ላይ ተናግሯል። እነዚያ ያመኑትንና መልካም የሰሩትን ገነትን ለእነርሱ አዘጋጅቼላቸዋለሁ ብሎ ቃል ገብቷል። ላሳየህ? አይ በቁርአን ላይ ተናግሯል። ባጭሩ ሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ሙስሊማ ብለዋል። ሙስሊምን ገነትን የሚገባው ሙስሊም እንጂ ከሙስሊም ውጭ ማንም አይገባም ብለው ቃል በቃል ተናግረዋል። እሺ፣ እዛ ሄዳችሁ ደግሞ ሴቶችን እንደምታገቡና እዛም ልክ በትዳር ከሴቶች ጋር እንደምትኖሩ ያለውስ እውነት ነው? እውነት ነው። ይህን ነገር መጽሐፍ ቅዱስም የሚቃወመው ነገር አይደለም። ምናልባት መጽሐፍህን አንብበህ ከሆነ በገነት ውስጥ ከሚስት አግብቶ ከሴት ጋር መኖር የሚለው ነገር አምላክ የፈቀደው ነገር ነው። አዳም ብቻውን መጽሐፍ ቅዱስ ነው ያለ። አዳም ብቻውን ሊሆን አይገባውም እና ሚስትን ልፍጠርለት አለ። ሚስትን ፈጠረለት። ቤትም እንዲኖሩ ፈቀደላቸው እግዚአብሔር። ቤት እንዲኖሩ አደረጋቸው በገነት ውስጥ። ይበላሉ ይጠጣሉ ወይ? በገነት ውስጥ ትበላላችሁ ትጠጣላችሁ ወይ? አዎ በደንብ እንበላለን እንጠጣለን። እግዚአብሔር ለአዳም ከገነት ፍሬዎች ሁሉ የፈለግከውን ብላ ጠጣ፣ ነገር ግን ይህች ዛፍ ብቻ እንዳትበላ ነው። ስለዚህ በገነት ውስጥ ሚስት ማግባት፣ በትዳር መኖር፣ መብላት፣ መጠጣት ያለ ነው በመጽሐፍ ቅዱስ ያለ ነው። አይደለም። አይ መጽሐፍ ቅዱስ ሳይሆን ስለ ቁርአን ነው እየጠየቅኩ ያለሁት። በቁርአን ላይ ያለ አንተ በመጽሐፍ ቅዱስ የምታምን ከሆነ ስለ መጽሐፍ ቅዱስ መዘርዘር ትችላለህ፣ ማስረዳት ትችላለህ። ገብቶሃል? አንተ ግን የምታምነው በመጽሐፍ ቅዱስ ሳይሆን በቁርአን በሐዲስ ከሆነ
ስለ ሐዲስ እያነሳህ ነው ልታስረዳኝ የሚገባው። ችግር የለም። እሺ ምናልባት ክርስቲያኖች ስላሉ ይሄ ነገር ለነሱ እንዳያስደነግጣቸው በገነት ውስጥ ሚስት መኖር ትዳር መኖር የሚለው ነገር አንድ እንዲረዱ በመጽሐፋቸውም ላይ እንዳለ ልናነሳላቸው ዘንድ ነው። እሺ እንደ ተጨማሪ እውቀት ያዙት እንጂ እኛ ከእስልምና ላይ ለምጠይቁት ጥያቄ በእርሱ ብቻ ተመርኩዘን በመለስ አንችል ቀርተን አይደለም። ግን እንዳለ አሪፍ ሆኖ ለመማማር አይደለ የገባን ነው። ስለዚህ እኔም ስለ ቁርአን ስለ ሐዲሱ መጠየቅ ያለብኝን ልጠይቅ፣ አንተም ደግሞ የምትችለውን የምታውቀውን ያህል ታስረዳለህ። ስለዚህ እኔ አሁን አንተን የምጠይቀውን ከእስልምና አንጻር ነው መመለስ ያለብህ እንጂ መጽሐፍ ቅዱስ ላይ ያው ገነት ላይ ሚስት ማግባት አለ ምናምን ብለህ መጽሐፍ ቅዱስ ላይ አይደለም መናገር። በጸጋው አንድ ጊዜ ከይቅርታ ጋር አንድ ደቂቃ ማይሞላ እኔ ጠይቃችሁ ስመለስ ጊዜ ቀጥታ መጽሐፍ ቅዱስ ላይ እንጂ አልመለስም። እሺ አደራ በደንብ አታዳምጡኝም ማለት ነው። ስለ እስልምና ጥያቄ ጠይቃቸውኝ ቀጥታ በቁርአንና በሐዲስ ላይ ከእስልምና አንጻር ያለውን ከመለስኩ በኋላ እንዳው ይሄ ነገር ቁርአን እንድትሉ የሚያደርጋችሁ ከሆነ የሚያስደነግጥ ነገር መስሎ ከታያችሁ ልባችሁ እንዲረጋጋ በምታምኑበት መጽሐፍም ያለ ነገር ነው ብዬ ማነሳላችሁ ለተጨማሪ እውቀት ነው። ውሸት ነው መጽሐፍ ቅዱስ አይልም። አትዋሽ አይልም። ይኸው ላንብብልህ። እሺ ምን ከፈለክ ላንብብልህ። አንዴ ቆይ የተናገርኩት ንግግር ውሸት ነው። እንደዛ ውሸት ነው። ይሄው ላንብብልህ። ውሸት ነው። አታዳምጥም? ረጋ በል። ይኸውልህ መጽሐፍ ቅዱስ አይልም። አትቃሽ። ምንድነው የማይለው? ይኸው ላንብበው። ምንድነው የማይለው? እዛ መጋባት የለም እኮ። እሺ አንድ ጊዜ የተናገርኩት ንግግር ምንድነው? ድገምላቸውና ይሄ የተናገርከው መጽሐፍ ቅዱስ እዛ መጋባት አለ ብሏል ነው የምትለው። መጽሐፍ ቅዱስ አይልም። ቁርአንን ብቻ ተርካ አንተ አሁን ቁርአንን ብቻ ረጋ በል። ወይኔ በፈጣሪ ላንብብልህ። ዝም ብለህ የማታውቀውስ ገብተህ አዘባርቅ። መጽሐፍ ቅዱስ የሚለውን ላንብበው። አንድ ጊዜ ረጋ በል፣ ቀስ በል። ከኔ ጋር ልታወራ ከሆነ አዳምጠኝ እሺ። አንተ አሁን ረጋ በል፣ ቀስ በል። ድምፅህን ሳይሆን ማጮህ አለብህ። ማስረጃ ናችሁ። አንድ ጊዜ ከወሱፍ ጋር ስትመጣ ጊዜ ማለት ነው። ድምፅን በማጮህ አትመም። ማስረጃ ናችሁ። ወንዶች ከሆናችሁ ማሻአላ አንዴ ትንሽ ተረጋጋና እድል ይሰጣል። እኔ በሰው መጽሐፍ ላይ ማሽሳ አይደለም። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና። ዳሩ ግን ትምህርቴስ በመጽሐፋችሁ ላይ የተመረኮዘ ነው። ገብታችኋል አይደል? ስለዚህ መጽሐፍ ቅዱስ ላይ ምን ነበር ያልኩት? ያን ቃል ራሱ ቢደግምልኝ ደስ ይለኛል። ራሱ ይኸውልህ ረጋ ብለህ ወንድማችን ወገናችን ማግባት አለ እያልክ ነው አንተ። ያው በገነት ማግባት አለ። በገነት ውስጥ አምላክ ባልና ሚስት ነው እንዲኖሩ አዳምና ሔዋንን ፈቅዶላቸዋል። በገነት ውስጥ ልክ እንዲሁ መብላት አለ። ይሄንንም እግዚአብሔር ፈቅዶላቸዋል በገነት ውስጥ እንዲበሉ ብያለሁ። ይሄ ውሸት ነው እያለ ነው ይሄ ልጅ። አሁን የተናንሳና ይሄ ነገር ውሸት እንደሆነ አስረዳቸው። አይ መጀመሪያ አይደለም። አሁን አንድ ጥያቄ ልጠይቅ። አንተ አሁን በመጽሐፍ ቅዱስ አታምንም አይደለ? አሁን ይሄ ሰው አሁን ሚውቱን አንስቶ በመጽሐፍ ቅዱስ ላይ በገነት ውስጥ እንደዛ አይነት የለም ማግባት የለም የሚል ቦታ ቢያሳይ ታምናለህ? ወደ እሱ እንመጣለን። የተናገረው ምን መሰለህ? ያልከው መጽሐፉ ላይ የለም ማሽታህና ያለው አይደለ? አሁን ያልኩት መጽሐፉ ላይ አለ ወይንስ የለም? አንዴ መልስልን። ከላይ የለም። ይኸው ላንብበው። እሺ ስለ አዳምና ስለ ሔዋን ባልና ሚስት ነው እንዲኖሩ በገነት ውስጥ። በምድር ነው። አሁን የምናወራው ስለዛኛው ዓለም ነው። ከቂያማ በኋላ ነው። እባክህ አዳምጥ። በገነት ውስጥ ነው ያልኩት። በገነት ሚስት የለም። እሺ እንግዳውንስ አንዴ ረጋ በል፣ ቀስ በል። አዳምና ሔዋን በገነት ውስጥ ባልና ሚስት ነው እንዲኖሩ ፈቅዶላቸዋል። ሚስቱ ነበረች በገነት ውስጥ እንሳ ነበረችም እንደ መጽሐፍ ቅዱስ። በገነት ሚስት የለም ጭራሽ። በቃ እንደሱ ከሆነ አሁን ማስረጃ ላሳየህ ነው። ላንብበው። እኔ ይኸው ይዤዋለሁ እኮ እኔ ላንብበው። ላሳየህ። እሺ የአዳምና ሔዋን ታሪክ አንብበል። ይኸው ላንብብልህ። የአዳምና ሔዋን ይላል። እኔና ያንተ ነው የምንጫወተው። እነሱ ሞተዋል። ኢየሱስ አትሰማም እንዴ? መጽሐፉ ላይ የተናገርኩትን የለም ዋሽታል እያልኩት እንትን ነው። እኔ አሁን ያለሁት ውጭ ሀገር ነውና እኔ ውስጥ ሀገር ነው ያለሁት። በፊት ግን ውጭ ሀገር ነበርኩ። እሺ ጥሩ ነው። እና ጥያቄ ምን መሰለ እሱ ምን እንደሚመስል እንጂ አልሰማትም። እስካሁን ስሰማ እነግርሻለሁ ኢንሻአላህ።
ጥያቄሽ ምንድን ነው? ጥያቄ እንትን ነበር። አሁን ለምሳሌ እኔ ያለሁበት ቤት አንዳንዴ ምግብ ይቀራልና ምግብ ሲቀር ማለት ነው ያኔ ይጣላል። ሲጣል ማለት ነው አሁን ለምሳሌ መጀመሪያ እኔ ማለት ነው እጥል ነበር ዝም ብዬ ማለት ነው። ከዛን ደግሞ ወፎቹ ይመጡ ነበር በመስኮት በኩል ለወፎቹ። ከዛን ለወፎቹ ለመስጠት አሰብኩኝና ለወፎቹ ሰጠሁኝ። ከዛን ለወፎቹ በጣም ወፎቹ ሲለምዱና ይመጣሉ የሚሰጠ ቦታ ማለት ነው መስኮቱ ላይ ነበር እና ሰውየው እንዳታስቀምጪ እዛ ላይ አለኝ። ግቡን ይቆሽሻል አታስቀምጪ አለኝ እና እኔ ደግሞ ከዛን ተውኩኝ። ሰውየው ይቆጣኛል ብዬ ከዛ እኔ ምግቡን ቆሻሻው ስጥል አይታኝ እኔ ሴትዮ ደግሞ ምን ትለኛለች? እኔ አልጠየቅበትም፣ ይሄን ምግብ የምትጠይው አንቺ ነሽ የምትጠይቂበት በአላህ ዘንድ ትለኛለች። ስለዚህ እኔ ምን ማድረግ አለብኝ? እኔ ሰውየው እምቢ ብሏል፣ የሷ ባል ማለት ነው አታርጊ ብሎኛል ስላት ደግሞ እኔ አላውቅም፣ እኔ አልጠየቅበትም፣ በዚህ ምግብ አንቺ ነው የምትጠይቂበት ትለኛለች። ስለዚህ እኔ ምን ማድረግ አለብኝ? እኔ ውጪ ላይ ማለት ነው እንደምታውቁት አረብ ሀገራት ላይ እንደ ሀገራችን ጥለን ውሻ ምናምን የሚበላበት ቦታ የለም እና ዝባሌ ውስጥ ካልጣልኩኝ የት ማስቀመጥ አለብኝ? በዚህ ደግሞ ተጠያቂ ነኝ እኔ። እሺ ማዳም ቤት ተቀጥራችሁ የምትሰሩ ልጆች ምግብ መጥናችሁ መስራት ስልጣንን ለእናንተ ከሰጧችሁ እነማዳም የዛኔ ለቤቱ በሚያስፈልገውና በሚመጥነው ልክ ሰርታችሁ አዘጋጁ። ምግብ የመመጠኑን ስልጣን ግን ካልሰጧችሁ እነሱ ከሆኑ ይሄን ያክል ስሪ ብለው የሚያዙሽ የዛኔ ቢተርፍም ተጠያቂዋ እሷ ነች፣ እናንተ አይደላችሁ። ገብታችኋል? እናንተ ተጠያቂ የምትሆኑት ኢስራፍ በመሆኑ በመባከኑ መቼ ነው ከተባለ የሚመጥነው የሚያስፈልገውን ያክል መጠኑን የመመጠን ስልጣን ለአንቺ አሳልፌ ሰጥቼሻለሁ ካለች ማዳም ከዛ የዛኔ አንቺ ኢስራፍ ብታደርጊ ከልክ በላይ ብትሰሪ ትጠይቅበታለሽ። ካልሆነ ግን ራሳቸው ከሆኑ ይሄን ያክል ስሪ ብለው የሚያዙት የዛኔ ቢተርፍና ኢስራፍ ቢሆን ተጠያቂ የሚሆኑት ራሳቸው እንጂ እናንተ አይደላችሁ። طيب እሷ ነች የምትሰራው እኔ አይደለሁም የምሰራውና ኦኬ። እና አንድ ሁለተኛ ላይ ደግሞ ሁለተኛ ጥያቄ አለኝ። ችግር የለውም አይደል ብጠይቅ? ችግር የለም ግን ብዙ ሌሎችም ስላሉ 50 ደቂቃ ብቻ ሰጥቼሻለሁ። ቶሎ ለመጠየቅ ሞክራለሁ። ጥያቄ ሁለተኛ ላይ አሁን ልብስ ላይ አሁን እኔ የምሰግድበት መስጃድ ላይ ማለት ነው እንደ መስቀል አይነት አለ እና የተለያዩ አባያቶች ቀሚስ ምናምን ስንገዛ ማለት ነው እንደ ጌጥ ምናምን ሆኖ የመስቀል ዲዛይን አለ እና የአንገት ጌጥ ምናምን ላይም አለ። ይሄ ነገር እንዴት ይታያል? ገዝተን መልበስ ይቻላል? መስቀል ሲባል ጊዜ መደመር ባያችሁ ቁጥር መስቀል ነው አትበሉ። መደመር ቁጥር ባያ መደመርን አይታችኋል? 6ኛ ክፍል ድረስ የተማራችሁ እስኪ እጃችሁ ነው። አንደኛ ጨ ስትማሩ ስንማር ጊዜ ታስታውሱ ከሆነ መደመር ማለት ቋሚውም አግዳሚውም እኩል የሆኑ እነዚህ ችግር የለውም። ነገር ግን መስቀል ብሎ ማለት ቋሚው ረጅም ሆኖ አግዳሚው አጠር ያለች ከላይ በኩል ልክ የመስቀል መስል ታውቃላችሁ። እንደዛ አይነት ከሆነ የዛኔ አይቻልም ያንን መልበስ። ነገር ግን ልብሳችሁ ላይ የመደመር ቁጥር ባያችሁ ቁጥር እሱ መስቀል ነው ማለት ይሄ ስህተት ነው። ይሄ መስቀል አይደለም። እሺ ይሄው አንዴ ይቅርታ፣ ይሄን ምልክት አይተዋል። ይሄን ምልክት ይሄ መስጃድ ሁሉ ላይ ምንም የለም፣ ግን እዚች ጋር ስጁድ መውረጃ ቦታ ላይ አለ። ይሄ ግራ ይገባኛል ማለት ነው። ስጁድ ማነው ሰጃዳ ሶላት አይቻለሁ። ሶላት እሱ መስቀል አይባልም። ሸጊት መስቀል አይባልም። ማዳም እሱ መስቀል ብሎ ማለት ቋሚው ረጅም ሆኖ አግዳሚው አጠር ያለች ከላይ በኩል የሆነች ባለች ያው ሁለተኛ ተቀጥል አንድ ተረጋጊ መስገጃ ቦታ የምትሰግዱበት ቦታ ስዕል ምናምን እንዲህ አይኖረው። በጥቅሉ መስጂድም ቢሆን ራሱ ልሙጥ ይሁን ትኩረታቸውን እንዳይሰርቃችሁ እየሰገዳችሁ የመስጂዱን ስዕል ራሱ በምታስተውሉ ጊዜ ትኩረታችሁን ከሰረቃችሁ እዛን መክሮ ይሆናል፣ ተጠላ ይሆናል። እንዲህ አይነት ተደረገ መንገድ እዚህ ነው ሼክ አብዱል ዐዚዝ ኢብኑ ባዝ ኢብኑ ዑሰይሚን ሌሎችም መስጂድ ያለው ስጅድ ለራሱ መስገድ አይቻልም ብለው የተናገሩበት። እሺ እሺ ሳይልከው ነው እንዴት ነው? ሌሎቹ እንዲገቡ በኋላ ላይ ለመግባት ሞክራለሁ። ወላሂ አይሻልም ወይስ ልጠይቅ? ችግር የለውም።
በቃ በኋላ ትገቢያለሽ ኢንሻአላህ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁሴን ወዐለይኩም ሰላም ወራህመቱላሂ ወበረካቱሁ። እኔ ጥያቄ የፈታ ጥያቄ ነው። ምስት ባላ ሞቶ ነበረ። ልጅ እኮ ዝም ብሎ ነው እስካሁን አልሰጣቸውም። እሺ እና ተነሳ ከዛ ስሞት እሱ እናቱ ጋር ጸብ ነበረ። እናቱን ልጁን ገድላ ነበረች። በፊት ጸብ ነበራቸው እሱና እናቱ ማለት ነው። ከዛ እሱ አገር ለቆ ሌላ ሀገር ነው የሚቀመጠው። ስሞት ንብረቴን ሁሉ ሸጪና መስጊድ ሰሪበትን ለአንድ ሰው አትሰጪ ብሎ ነው የሞተ ለሚስቱ ማለት ነው። እናቷ ደግሞ መጣችና እኔ ወስዳለሁ ስትል ሰዎቹ ደግሞ ፈመን ኻፈ ሚን ሙሲን ጀነፈን አው ኢስመን የሚለው ላይ ቆሞ ለእናቱ ነው ብሎ ተከራክሮ ነው። እንዴት ይታያል? እሺ አንድ ሰው ንብረቱን ጥሎ ከሄደ መስጂድ ስሩልኝ ብሎ ከሄደ ነገር ግን ቤተሰቦች የሚወርሱት እያሉ ያንን ለመስጂድ ወቅፍ አድርጎ ቢሄድ ያ ነገር ይፈጸማል ወይ ከተባለ የተቸገረ ድሃ ቤተሰብ እያለው ኑዛዜው አይፈጸምም። ነቢያችን ሰለላሁ ዐለይሂ ወሰለም ከመሞታቸው ማነው ከአብዱላህ ማነው አምር ብን አልዓስ የተባሉት ታላቅ ሱሐባ ከመሞቱ በፊት መጣና ደርሳቸው አንተ የአላህ መልእክተኛ ሆይ እኔ ገንዘብ አለኝ ንብረት አለኝ ሀብታም ነኝ አላቸው እና አሁን ለሞት ይመስለኛል በጣም ታሟል የመጨረሻ ህይወቱ ላይ ነው በጣም ተጎድቶ ነበር ያ እሁድ ዘመቻ ጊዜ እና ስለዚህ ያለኝ ንብረት ሁሉ ለአላህና ለመልእክተኛ ወይንም ለኢስላም አሳልፌ ሰጥቼ መሞት ፈልጋለሁ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ይሄ ሰው ሚስትና ህፃናት ልጆች እንዳሉት ያውቁ ነበር። እሺ አንጣ ችግር የለውም ገንዘብህን አስገባ አላሉት ብላ አይሆንም አይቻልም ማለት ቤተሰብ አለ አይደል? ስለዚህ አይቻልም አትሰጥም ለቤተሰቦችህ ስጣቸውና ሂድ አሉት። አያቸው አይደል? ከዚያ በኋላ እሺ ግማሹን ልስጥ ይፍቀዱልኝ አላቸው። አይቻልም አልፈቅድልህም አሉት። አይቻልም ማለት ነው ሰለላሁ ዐለይሂ ወሰለም። ከዚያስ የገንዘቡን ሀብቱን በሙሉ ለአራት ከፍሎ በቃ ሶስቱን ክፍል እሺ ለቤተሰቦች አስቀምጬ አንዷን ክፍል ለዲን አልእስላም ልስጥ ላበርክት አላቸው። አንድ ሶስተኛ الثلث والثلث خير አሉት ነብዩ ሰለላሁ ዐለይሂ ወሰለም። እሱን አንድ ሶስተኛውን ችግር የለም እርሱም እንዳውም በጣም ሲበዛ ነው አሉት። ከዚያ በኋላ የሚገርም ነገር ተናገሩ። ቤተሰቦቻችሁን ከሰው እጅ የሚከጅሉ ለማኞች አድርጋችሁ ከመሄድ ከሰው እጅ የተብቃቁ የሆነው አድርጋችኋቸው ብትሄዱ የተሻለ ነው ለእናንተ ብሎ አስተማሩ። ያ ሰላም ነገ ለቤተሰቦቼ ምን ጥየላቸዋለሁ ብሎ ሰውየው ማሰብ አለበት። ሰደቃ ሲያደርግ ጊዜ ሰደቃ የሚጀምረው ከማን ነው? ከቤተሰብ ነው ራሱ። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ወብዳ ቢመን ተዑል አሉ። ሰደቃን ስታደርግ ከምትቀልባቸው ቤተሰቦችህ ጀምራሉ። አምጥተህ እዚህም የምትሰጠው ሰደቃ ነው፣ ቤተሰብህም ያሉ ህፃናት ልጆችህ ሰደቃ ነው። ብዙ ሰው ለእናትና ለአባቱ ለልጆቹ ምናምን የሚያደርገው ሰደቃ አይመስለውም። ትልቁ ሰደቃ እንዳውም እሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ ሐዲስ ላይ الصدقة للبعيد صدقة والصدقة للقريب صدقة وصلال ለቅርብ ዘመድ የሚሰጥ ሰደቃ ማን ነው? ለሩቅ ደሃ የሚሰጥ ሰደቃ እንደ ሰደቃ ነው። ልክ ነው ደግሞ ለቅርብ ደሃ የሚሰጥ ደግሞ ሰደቃ እንደ ሰደቃም ዝምድናን እንደመቀጠልም ጭምር ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው።